በመጀመሪያ ሁላችሁም እንኳን ወደ በእማ በደና መጣችሁ ይቅርታ ምንድነው በእማ ያው ብቸኛ እናቶች ማህበር ማለት ነው እሺ ሁላችንም በመጀመሪያ ራሳችንን እናስተዋውቅ እኔ ቤዛ አባላለሁ የአንድ ልጅ እናትና ያው ሲንግል ማዘር ነኝ እኔ ኢየሩስ አባላለሁ የአንድ ልጅ እናት ነኝ ሁለተኛ ልጄን ደግሞ እየጠበቅኩ ነው ከትምህርት ቤት የአራት ልጅ ነኝ ለማለት ነው እና ደግሞ ሲንግል ማም ነኝ እሺ ፌበን አባላለሁ የአንድ ሴት ልጅ እናት ነኝ እኔም ሲንግል ማዘር ነኝ እሺ እኔ ደግሞ ሰላም እባላለሁ ልጄ ደግሞ ስንታየው ትባላለች እኔ የምፈልገው ባል ሀብታም ቢሆን በጣም ደስ ይለኛል የምን ባል እንዴ ባል ለመፈለግ አይደል እንዴ የተገናኘነውማ ባል ለመፈለግ ሳይሆን ሲንግል ማዘርነታችን እንዴት መወጣት እንዳለብንና ልጆቻችንን ያለ ባል ማሳደግ እንደምንችል ለመወያየት ነው ይሄኛው ግሩፕ ነው እንዴ ለማንኛውም ሁላችሁም እንኳን ወደ ሲንግል ማም ትሬንድ በሰላም ተቀላቀላችሁ ብያለሁ ያው ሰላም አንቺ ሶሻል ሚዲያው ላይ በደንብ ስለምትንቀሳቀሽ ለብዙ ሰዎች መልእክታችን ባንቺ በኩል ማድረስ እንችላለን ለዛም ነው ግሩፓችን እንድትቀላቀይ የፈለግነው እና ምን ታስቢያለሽ እኔ ማስበው ተነስቼ ሽንቴን ሸንቼ ቁርሴን መብላት ነው ያው ስላልኩሽ ነገር ማለት ይሆነ ነው እንዴ እሺ ደስ ይለኛል ውይይታችንን እናፍጥ ነው ከልጄ ጋር የቲክቶክ ቪዲዮ መስራት አለብን እሺ ልጃችሁ እንዴት ነው የወለዳችሁት ከሱን ጀምር ያው የመጀመሪያ ልጄን የወለድኩት ዩኒቨርሲቲ ያለው ነው ሁለተኛ ልጄን ደግሞ ከዩኒቨርሲቲ ለውጣ ስለ ያረጋስኩት ምን ሰዓት ላይ ነበር ታዲያ የምትማሪው እሺ አንቺስ እኔ እንኳን ካገባው በኋላ ነው የወለድኩት ከዛ ነው ከባለቤቴ ጋር የተለያየ ነው እሺ ሰላምስ እንዴት ነው አንቺስ ልጅሽን የወለድሻት አላስታውስም ግን በምጥ መሰለኝ በደንብ ለመግባባት እንዲመቸን ተገናኝተን ሐሳባችንና ውይይታችን ብንቀጥል ጥሩ ሳይሆን አይቀርም እና የማን ቤት እንገናኝ ሰላም አንቺ ጋር ብንመጣስ ይቻላል ይቅርታ ግን ስለምን ነበር የምናወራው ልጅን ለብቻ ስለማሳደግና ስለ ጥቅሞቹ ነው የምናወራው እና ልጅ ትኑራ አይ ለልጅ እንኳን ቦታ የለም ህይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለ ባጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞርላና የተጠምደናል አሻግሮ በማየት ታእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን ዘጠኝ ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ አስበዋል ግን ከሀብታም ብንወለድ ኖር ቁጭ ብለን ነበር ምን በላው ቀላል ምን ዋጋ አለው ግን ይሄው ከደሃ ተወልደን እንኳን ቁጭ ብለን ልንበላ እርስ በርስ ልንበላላ ታዲያ እንዴ ኮወለድናችሁ አይበቃችሁ ደሞ ይላሉ እንዴ አይበቃንም እኮ እየሰማችሁ እኮ ነው ቤቱን አስተካክል ተነሱ እንዴ ዛሬም ተጣመመ ወይ በእናታችሁ የምሬን ለስብሰባ የሚመጡ ግዶች አሉ ቤቱን እናስተካክለው ስብሰባ ጭራሽ የፖለቲካ ፓርቲ ውስጥ ገባሽ ወይ ብሬ ደግሞ በቀን የምን ፓርቲ ነው የፖለቲካ ስብሰባ ከሆነ እዚህ ቤት ውስጥ አይቻልም ወይኔ ፖለቲካ አይደለም ይሁን ሲንግል ማም ስለመሆን ልጅን ለማሳደግ ደግሞ ወንድ እንደማያስፈልግ ለመወያየት ነው የምንሰበሰበው ካሱማ ፖለቲካው ይሻላል ወይ ግን አንቺ እንዴት ነው ያለ ወንድ ልጄን አሳደግኩኝ የምትዩ እኛ አለን ዳዳ አለ ረዱ አለ ረዱ እኮ ሴት ነች አረባክሽ ቦክሱን ቀምሳሽዋል ወይ በእናታችሁ እናንተ የምሬን ነው ከ30 ደቂቃ በኋላ ነው የሚደርሱብኝ ተነሱ ቆይና ማናቸው የሚመጡት እንዴ ኢንስታግራም ላይ ያወቅኳቸው ሴቶች ናቸው ሴቶች እንዴ ምን ነው እና ሴቶች እንደሆኑ ቀድመሽ አትናገሪም እንዴ ይሄ ደግሞ ሲንግል ማም ማለት ምን ማለት ነው አሁን ወሬያችሁን ተውትና ለምን ቤቱን አናስተካክልም ሲንግል ዳር ተነስ አይውላችሁ እኔ ለብቻ ያሳደኳችሁ ሊመስላችሁ ይችላል ነገር ግን እናታችሁ መንፈስ ሁሌም ከኔ ጋር ነው ያለው
አሃ ለሁለት ተቀምጣችሁበት ነው ሶፎ የጎረጎደው። ቆይ አሁን ምን አድርግ ነው የምትሉኝ? አንተም እሷም ተነሱ። የዲኤምሲ ሪል ስቴት የመጨረሻ ብሎክ ተለቀቀ። የከተማን እይታ ከተዋበ ኮሪደር ልማት አረንጓዴ ስፍራ ጋር የጠዋት ፀሐይን አዳምሮ ያዘው ብሎካችንን ለቀንሎታል። በ90 ቀናት ውስጥ 1300 ቤቶችን ሸጠን የጨረስን ሲሆን ለመንደራችን የመጨረሻ የሆነውን ብሎክ ከልዩ ቅናሽ ጋር አቅርበንሎታል። 70 ካሬ ባለ 1 መኝታ በ431 ሺህ፣ 100 ካሬ ባለ 2 መኝታ በ620 ሺህ፣ 140 ካሬ ባለ 3 መኝታ በ870 ሺህ፣ ባለ 4 መኝታ 168 ካሬ በ1 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት በ0912 487202 ወይም በ0961 47 80 81 ይደውሉ። ዲኤምሲ ሪል ስቴት። ረዱ አንቺ ረዱ ምንድነው? ምን ሆነሽ ነው እንደዛ ተመናቅረሽ እህል ረግጠሽ ወጣሽው? ወፍጮ ቤት እኮ ነው የነበርነው። ወፍጮ ቤትስ ቢሆን እህል አይደለም እንዴ ያለው? ቆይ ምን አናዶሽ ነው? አንቺ ነሽ ማኔ ጎሽ ጭራሽ አንቻልሽኝ እና ስሜን እያጠፋሽ ጭራሽ አንቱ እንድልሽ ትፈልጊያለሽ? ማ እኔ ደሞ ምን አረግሽ ልትይ ነው? እስከ ዛሬ ስለኔ ባላለ መኖር እየዞርሽ ስሜን ስታጠፊ ዝም አልኩሽ። አሁን ደግሞ በየወፍጮ ቤቱ ሰው ፊት ጭራሽ ለማላቃቸው ሰዎች ባሌላትም እያልሽ ስሜን ታጠፊያለሽ? እንዴ አንቺ ደግሞ ታዲያ ስም ማጥፋት ነው እንዴ? እውነቱን መናገር ነው እንጂ። ቆይ አንቺ ከኔ ውጪ ስለሌላ ሰው ማውራት አትችይ? ቆይ እኔ አሁን ስላንቺ መቼ አወራው? ስለ ባልሽ እንጂ። በቃ ስለኔም ስለ ባሌም ስለ ምንም ነገር እንድታወሪ አልፈልግም። በቃ የራስሽን ኑሮ ኑሪ። እንደው ቁጭ ብለሽ ስለኔ ባል ከምታስቢ ለምን ስለ ራስሽ ባል ስለመፈለግ አታስቢ? እንዴ እኔ ደግሞ ባል ምን ይሰራልኛል? እንድታሚው። እኔማ ባል ቢኖረኝ የትም ስለማይሄድ ለሃሜትም አይመች። ተስፋዬስ ተሰሚያለሽ? የተስፋዬን ስም እንድች ብለሽ እንዳታነሺ። እሱ እኮ ጥሎኝ አልሄድም፣ ራሱን አጠፋ እንጂ። እርግጠኛ ነሽ ሃሜትሽ አይደለም የገደለው? የፈለጋችሁበት ተቀመጡ። ቁጭ ትላለ። እኔ የምልሽ ሰላም፣ ስብሰባው እኮ ሴቶችን ብቻ ነው የሚያካትተው። ታዲያ ወንዶች እዚህ ምን ይሰራሉ? አረ እነሱ ወንዶች አይደሉም፣ ወንድሞቼ ናቸው። አንቺው እንግዳ መጥቷል ተዋወቁ አይባልም እንዴ? እንትን ነው ስብሰባው ሴቶች ብቻ ስለሆነ እናንተ ወደ ውስጥ ገቡ። እሺ ቆንጆ ሆኖ ጡንቻ ያለው ለግላጋ ወንድ ኮነስ የታል? እሱን ዝም በሉት፣ ስለኔ አውርቶ ስለማይጠግብ ነው። ይቅርታ፣ ስለ ወንድ ልናወራ ሳይሆን ከወንድ እንዴት መራቅ እንዳለብን ልናወራ ነው እዚህ የመጣነው። አዎ እናንተ ደግሞ ከምናወራው ሐሳብ ጋር እየተጋጫችሁ ስለሆነ ብትወጡ ደስ ይለናል። ችግር የለውም እንወጣለን። ግን የሚያስፈልጋችሁ ነገር ካለ ጠይቁኝ። ታናሽ ወንድሜን እልከዋለሁ። የምትፈልጉት ሬሳ ከሆነ ደግሞ እኔን ጠይቁኝ፣ ታላቅ ወንድሜን እገለዋለሁ። ተጫወቱ በቃ ተጫወቱ። ይቅርታ ናውጣ። እሺ አሁን እኛ ወደ ጉዳያችን እንግባ። ይቅርታ አንዴ ልጅ እየደወለ ነው፣ አናግሬው ልምጣ። ልጅ 2 አመቱን አላልሽም እንዴ? እንዴት ነው ስልክ የሚደውልልሽ? ቁጥር ነክቶ ነው። ምንድነው ችግርሽ? እሺ ሰላም፣ የልጅሽ አባት ከነበረው ሰው ጋር እንዴት ልጅ እንደወለዳችሁ ከመጀመሪያው ጀምሮ ልትነግሪኝ ትችያለሽ? ይቻላል። ያው መጀመሪያ አልጋ ላይ ወጣንና ከዛ የሱን መጀመሪያ አይደለም ያልኩሽ፣ እንዴት እንደተዋወቃችሁ ለማለት ነው። እሱን እንኳን አስታውሰዋለሁ ብለሽ ነው? ብቻ ግን ፓርቲ ላይ የተዋወቅ ነው። ከዛ በኋላ አረገዝኩኝ፣ ከዛ ወለድኩኝ። ከዛ ልጅሽን የራስሽ ጉዳይ ያገባኝም ብሎ ጥሎሽ ሄደ። አረ አይደለም። አያችሁ ወንዶችን ስራ። ለዚህ እኮ ነው ልጆቻችንን ለማሳደግ ወንዶች አያስፈልጉንም የምንለው። እስኪ ከዚህ ሐሳብ ሳንወጣ አንዴ ለሰላምና ለልጇ የህሊና ጸሎት እናድርግ። ቀስ በይ እንጂ በሩ እኮ ዩዝ ኤንድ ስሮ አይደለም፣ ደግመን እንጠቀምበታለን። አይ እንግዲህ አንተም አትጀምረኝ። ደግሞ ምን ሆንሽ? አሰለፈሽ ነቻ። ከኔ ውጪ ሌላ የምታወራው ሰው የላትም እንዴ? እና ስላዋራችሽ ነው እንደዚህ የምትሆኚው? ስለኔ ነው እንጂ የምታወራው። ምን ብላ ነው ደግሞ ስላንቺ የምታወራው? ልጅ የላትም ባል የላትም እያለች ነው አላገኘችው ሰው ሁሉ የምትቀባጥረው። እና መሽቀባጠረች? እውነቱን ተናገረች እንጂ። አንተም አባ ሲጀመር አሰለፍ ስለ ሰው ማውራት ኦክሲጂኗ እንደሆነ እያወቅሽ
እንዴት እናደጅባታለሽ? እኔማ አልናደድም። እሷን ግን አንጀቷን ያቃጠልኳት። መቼስ በሰዓት መሆን አለበት እንጂ አሰለፍ እንዲሁ በቀላሉ የምትናደር ሰው አይደለች። ግን ለመሆኑ ምን ብለሻት ነው? ተስፋዬ ራሱን ያጠፋው በአንቺ ሀሜት ነው ብያት ነው። ምን? ከዛ አንጀቷ አሮ እየተውረገረገች ሄደቻ። አንቺ ያምሻል እንዴ? አሁን ገና የማይታለፍ መስመር አለፍሽ። ለሷ ሲሆን መስመር አለ፣ ለኔ ሲሆን አይደለም መስመር ግንብ ትዘላለች። ተስፋዬ የልጅነት ፍቅረኛዋ እንደሆነ እያወቅሽ እንዴት እንደዚህ ትያታለሽ? ለምን የጡጦ ፍቅረኛዋ አይሆንም? እኔ ምን አገባኝ? እንደውም ካሁን በኋላ እዚሽ ግቢ ድርሽ እንዳትል ነው ማድረጋት። ተይ እንጂ ረዱ፣ እሷስ ከኛ ውጭ ማን አላት? ምላሷ። በይ አሁንም ነገሩ ሳይብስ ሄደን ይቅርታ ትጠይቂያታለሽ። እኔ ቆሜ ነው ሞቼ እሷን ይቅርታ የምጠይቀው? ተንበርክከሽ። በእኔ አሁን እንሂድ። ወይኔ ምንድነው የምትቁነጠነጡ? አርፋ አትቀመጥም እንዴ? ሴቶቹ ሳልሆነ ነው እንዴት ነው እዚህ የምቀመጠው? እና እነሱ ላይ ልትቀመጥ ነው? ማን ስለሆነ ነው እኛን ጓዳ የሚያስቀምጡ? በቃ ጊዜ ተገላቢጦሽ ሆነ ማለት ነው። ወይ ደግሞ ሻይ ቡና ምናምን ልበላቸው እንዴ? ለምን አሸጥላቸውም? እሱ ያዋጣሃል። በቃ ወንድ አልፈልግም አሉ አይደል? እንዴት ተዋቸው? እኔ የምልህ ስታስበው ምድር ላይ እኔን የማትፈልግ ሴት የምትኖር ይመስልሃል? ማለት የማይፈልጉ ልትገላቸው? ለነገሩ አንተ ልጅ ስለሆንክ አይገባም። እኔ ለራሴ ተጨንቄያለሁ። ደግሞ ምን ሆንክ? እንዴት ነው ለሶስት የሚካፈሉኝ ብዬ ነው። እረስ ማለት ይዘባለ በእኔ እኮ ነው እየተጣሉ ያሉት። እስኪ አዎ፣ አንተ ያንቺውን እየተባባሉ እንደውም ወንድ አንፈልግም አይደል ያሉት? ወንዶችን ወክዬ ወንድ እንዲፈልጉ ካላደረኩ ወንድ አይደለም። እኔ እንድትወክለኝ አልፈልግም፣ ራሴን ወክላለሁ። ኧረ በእናትህ አርፈህ ቁጭ በል እንዴ! ትንሽ በመልክህ እንኳን አታፍርም እንዴ አንተ? ደግሞ እኔ ካፈርኩማ አንተ መሸማቀቅ አለብህ። ደግሞ እኔ እንዳንተ ጉራ ስለማልወድ ነው እንጂ ሶስቱንም አብስዬ ያሳያለሁ ከፈለግ። እባክህን አቡዬ ስታበስላቸው እንዳያሩብህ። ቀልደኛ እንዴ! ስማ፣ ሴት ልጅን እኮ ለማብሰል መሰጠት ይጠይቃል። በቀላ መሰለ እንዴ? እና ለምን አንሞክረው? ምን መቅላቱን ነው? አሁን መሰጠት ነው ስትላል ነበር። እኔም አንተም በየተራ ሴቶቹ ጋር እንሂድና የፈለግነውን እናርግ። ከዛ መጨረሻ ላይ ከኔና ካንተ ማንን እንደሚመርጡ እናያለን። በል ሰውዬ እንዴ! ጭራሽ በዚህ እድሜ ደግሞ እኔን ነው የምትወደኝ እንድንባባል ነው? ገና ካሁኑ አሳመንኩ አይደል? አየህ እና ተስማምቻለሁ እንዴ። ግን እርግጠኛ ነኝ ፊት ይዘህ እንደምታሸንፍ። በእኔ ፊት እንደማሸንፍ እርግጠኛ ባልሆንም በአንተ ፊት እንደማሸንፍ ግን እርግጠኛ ነኝ። እና በቃ እኔና ልጄ ብዙ መከራ አይተናል፣ ብዙ ተሰቃይተናል። ቢሆንም ግን ያለምንም ወንድ እገዛ እኔና ልጄ እዚህ ደርሰናል። ብቻ ልጄ ማለት ለኔ ወይኔ በእናትሽ ታሪኩን አሳጥሪው። የቱርክ ድራማ እኮ አረግሽው። ስለልጄ እኮ ነው ማወራው። እና ይሁን ብርቅ ነው እንደኛም እኮ ልጅ አለን አይደለ? የመጣ ነው ስለ ወንድ ልናወራ እንጂ ስለ አንቺ ልጅ ልናወራ አይደለም። ልጄም እኮ ወንድ ነው። ተው እንጂ ሲንግል ማሞች እንዴ! ምን ሆናችኋል? አሁን እኮ ሁላችንም አንድ ላይ የምንሆንበት ሰዓት ነው እንጂ የምንጣላበት የምንጋጭበት ሰዓት አይደለም። እስኪ ከዚህ ሀሳብ ሳንወጣ ሁላችንም ተራ በተራ ያለ ወንድ እኖራለሁ እንበል። ያለ ወንድ እኖራለሁ። ያለ ወንድ እኖራለሁ። ያለ ወንድ እኖራለሁ። ያለ ወንድ እኖራለሁ። አቤት ምን ፈልግ? ሐሳቤ ከናንተ ጋር ስለሚስማማ ባልጠቅማችሁም አልጎዳችሁም ብዬ ነው። አንተ ምንድነው የሲንግል ማሞች ስብሰባን ስትበላሰማም እንዴ? ያው እኮ ነው የእናንተን ህመም ለመስማት ግዴታ ሲንግል ማም መሆን የለብኝም። ያው ሲንግል መሆኔ ብቻ በቂ ነው። እና ምን ላይ ነበር? ኧረ በእናትህ አንተ ሰው ፊት አታዋርደኝ። ግባና ካቡ ጋር ተጫወት። ወንድምሽ ነው? አዎ፣ ግን ፈልጌ አይደለም። ግን ምንም አትመሳሰሉ። አዎ፣ ያው የእናቶች ዥንጉርጉር ነው ይባል የለ? ይሄ ግን በጣም ተሽጎረጎረ። ለማንኛውም እኔን ሳትቀምሱ ወንድ ልጅ ለመተው አትሞክሩ የሚለውን ሐሳብ ልነግራችሁ ነው የመጣሁት። ያው አባይን ያላየ ይባል የለ? ባከኛ ስንት ጉዳይ አለብን። አባይን እንይላል እንዴ? ቆይ አንተ ምን ፈልገህ ነው? ከኔ ጋር የምትሆንበትን እድል እያመቻቸውላችሁ ነው። አሁን ቁጥር ቆጥራለሁ። አንደኛ መጥቶ ከኔ ጋር የተቀመጠ ሳትጋፉ ነው። ግን ደግሞ መሻማት ምናምን የሚባል ነገር የለም። አብቃቅታችሁ ተጠቀሙብኝ። ልጀምር ነው ቆጠራውን። 1 2
3 4 5 2305 2306 2307 አንቺ አሰለፍ እንዴ? አንቺን እኮ ነው። ውይ መጣችሁ እንዴ? አላየኋችሁም ነበር። አሁን እያወራን አይደለም እንዴ? ፊትሽን አዞረሽ ተኛሽው። እኔ ምንም የማወራው ነገር የለም። አንቺ አሰለፍ እንዴ? አንቺን እኮ ነው። ውይ መጣችሁ እንዴ? አላየኋችሁም ነበር። ኧረ እባክሽ እንደው ለኔ እንኳን ትንሽ ክብር ይኑርሽ። በስነ ስርዓት ቁጭ በይና እናውራ። የመጣችሁ እኮ ይቅርታ ልጠይቅሽ ነው። እኔ ይኸውልህ 10 ደቂቃ መሬት ላይ ተንበርክካ ይቅርታ ካልጠየቀችኝ ተስፋዬን ይንሳኝ ይቅራልላት። አይደለም ተንበርክኬ ቁጭ ብዬ ይቅርታ አልጠይቅሽም። አያት አይደል ልጅ ለሰው ክብር እንኳን እንደሌላት። አንቺ እንደው እህትሽ ባልሆን እንደው ልጅሽ እንኳን አልሆነም። አትሁኝ። ብትሆኝማ ኖሮ እንዴት አድርጌ እንደምመዘልግሽ አሳይሽ። ኧረ እባካችሁ እንደው ጭቅጭቃችሁን ጎረቤት ቢሰማ እንደው ምን ይላል? በቀላሉ ነገሩን ፈቶ መስማማት ሲቻል ለምን ነገር ታረዝማላችሁ? እኔ ከዚህ በኋላ ረዴት ከምትባል ሴትዮ ጋር ተስማምቼ ከኖር ይሄው ከምላሴ ጸጉር ይነቀል። ለምን ስትፈልጊ ቅርጽ አታስወጡ? እንደውም ከዚህ በኋላ እሷን ማየት አልፈልግም። መነጽሩ ታዲያ ምንድነው? ማየት አልፈልግም አልኩህ እኮ። እባክሽን መነጽሩን አውልቂውና እንደ ትልልቅ ሰዎች እናውራ። በቃ ተናገርኩ። እኔ ከዚህ በኋላችን ሴትዮ ቀና ብዬ ካየው የተስፋዬ አጥንት ሾህ ሆኖ ይውጋኝ። ቆይ ይሄን ሰውዬ ገደልሽው ለመሐላ እንዲመችሽ ነው እንዴ? 97 98 99 መቶ በዚህ አጋጣሚ በ5 ደቂቃ ውስጥ 100 ፑሻፕ በሚሰራ ወንድ እንደኔ ማንም እንደሌለ ነው የምነግራችሁ። ከ97 እኮ ነው የጀመረው። ዋናው አጀማመሩ ሳይሆን እኮ አጨራረሱ ነው። እቺ ደግሞ ካጀማመሩ ሳይሆን ካጨራረሱ ነው አይደል? እንዴ አሳይም እንዴ? አንተ ቆይ ምን ሆነሃል? ስብሰባ ላይ አንተ ባላችሁ አይደል እንዴ? ምንድነው እንደዚህ የሚያደርጋችሁ? ስራ የላችሁ? ዝቢያቺ ለማንኛውም እኔ እንደ ቅድሙ አይነት ልጅ መስያችሁ ከሆነ አትረበሹ እሺ? አይደለም አንተ እኮ ነው እየረበሽከን ያለው። ቆይ ሴት አይተዋወቁም እንዴ? አንቺን ግን እንደዚህ በአንድ እጄ ተሸክሜሽ ከሮጥኩ ምን ታረጊልኛለሽ? ውብዬ ጮሃለሁ። ለጥንካሬ አታጨበጭብልኝ? አጨበጭብልሃለሁ ግን ውብዬ ጮሃለሁ። እንዴ ቆይ ግን ሴቶች ጡንቻ ያለው ወንድ እንወዳለን ትሉ የለ እንዴ? ቆይታል። እኔ ነኛ አታዩኝም እንዴ? አትዩት ካላያችሁት ሊሄድ ይችላል። ወፍጮ ቤት ዱቄታችን ተቀይሯል። እሱ የኔ ነው፣ ይሄ ያንቺ ነው። መጀመሪያ ቅመሽዋ። ለምንድን ነው የምቀምሰው? መርዝ አርገሽበት እንደሆነስ በምን አውቃለሁ? እሱማ ሲገልሽ ታውቂዋለሽ። እና አርገሽበታል ማለት ነው? ኧረ በእናትሽ ባልጠፋ አይጥ ላንቺ መርዝ አላባክንም። ጭራሽ ከአይጥም ጋር ተፎካክሪኛለሽ። ትንሽ ግን ያበዛሽ አልመሰለሽም? መሰረት ማናት ደግሞ መሰረት? እዛኔ ስምሽን መጥራት ስላስጠላኝ ነው። እንደውም ረዴት የሚባለው ስም ባንቺ አፍ ሲጠራ ይሰቀጥጠኝ ነበር፣ ተገላገልኩ። ኧረ እንደሱማ ከሆነ ረዴት ይሄው። ኧረ በእናትሽ እኔ ብዙ ስራ ያለብኝ ሰው ነኝ። በርበሬውን ቀምሰሽ ትሰጪኝ እንደሆነ ስጪኝ። መጠርጠሩ ነው አልቀረብሽም እቴ። እኔም አንቺም እኩል ነው ደግሞ የምንቀምሰው። ወይ ጉድ! በይ 1 2 3 አንቺ ከሁለት አርጎት የለ እንዴ? አረ ይሄም ተሸረካክቶልሻል። ቆይ ሰውየው ግን እህልና ምላጭ አንድ ላይ መፍጨት ጀመረ እንዴ? አረ ከዚህስ መርዙ ይሻላል። መርዙ ይሻላልሽ? እውነትም መርዙ ይሻላል። በወስደን እንስጣው፣ አስተካክሎ ፈጭቶ ይስጠን። አረ ወስጄ ፊቱ ላይ ነው ሞራውርልኝ። አይቆርጠውም ብለሽ ነው? አረ እናንተ በእናታችሁ ሲንግል ማሞች ፊት እያወረዳችሁኝ ነው። ይኸውላችሁ አሁን ራሱ የጠራችሁ ስነ ስርዓታችሁ እንድትይዙ ነው። እሺ ያምሻል እንደኛ እኮ ነው የጠራንሽ። ቆይ እሺ ምን ፈልጋችሁ ነው? ቆይ ከኔና ከአቡ ማን የተመቻቸው ይመስልሻል? የተመቻቸው ሶፋ ይመስለኛል። ምንድን ነው የምታወሪው? ከኔና ከአቡ እኮ ነው ያልኩሽ። አሁን ንገሪኝ፣ እኔ ነው ወይንስ እሱን ነው የመረጡት? ጡት? የምን ጡት? አቲ እየነጠልሽ ነው እንደምትሰሚው? ይኸውልሽ ከሁለታችን ማን የበለጠ ሴት ማማለል እንደሚችል ተፎካክረን ነበር። ስለዚህ ከኔና ከሱ የተመቻቸው ሰው ከሰማሽ እንድትነግሪኝ ነበር። አረ እነሱ ስለናንተ ምንም ነገር አላወሩም። የሆነ ስለ ትላልቅ ወንዶች ምናምን ነበር ሲያወሩ ነበር። እና እኛ ትናንሽ ሴቶች ነን። እናንተ ግን አለበዛችሁትም እንዴ? እኔም እኮ የራሴ ህይወት ያለኝ ትልቅ ሰው ነኝ። እሺ አንዳንዴ እንኳን ሰው ፊት እንኳን አክብሩኝ እንጂ ወልጃለሁ እኮ እናት ነኝ።
ያድሽ አሁን ሁለታችንም እጅ ለእጅ ተያይዘን በቁርቁም ሳንልሽ ሂጅና ከሁለታችን ማንን እንደወደዱ አጣሪ። ህፃን ሰምቼሻለሁ። እሺ ያልሰማሁሽ እንዳይመስልሽ። በእናትሽ የራስሽ ጉዳይ። ምን ሆናችሁ ነው? እቺ ነቻ ከወንድ ጋር ስታወራ እጅ ከፍንጫ ላይ ያስኮት ምስልሽ። እጅ ከፍንጅ ምንድነው? ያለችው ነገር እውነት ነው? ከወንድ ጋር ስታወሪ ነበር? አዎ በቃ ከወንድ ጋር ሳወራ ነበር። እዚህ የመጣ ነው እኮ ከወንድ ለመራቅ ለመመካከር ነው። እንዴት እንደዚህ ታደርጊያለሽ? ሲወራና ሲሆን አንድ አይደለማ። በቃ እንደዛ ከሆነ እኔም ለባሌ ልደውል። በዚህ አጋጣሚ ደግሞ እኔም እሷም ልጅ የለንም። የቲክቶክ ቪዲዮ የምንሰራው ልጅ እየተከራየን ነው። ጭራሽ ለቲክቶክ ብላችሁ ልጅ ትከራያላችሁ? አረ እንደዚህ አይነት ነገር በጣም የሚቀፍ ነገር ስለሆነ እኔ ልጅ መከራየት ትቻለሁ። ሽያጭ እየፈለኩ ነው። እንዴ ያንቺ ልጅ ስንት ነበር ያልሽኝ? ነይ በነፃ ልስጥሽ። ነይ